ህይወት የሚመራው በገንዘብ ብቻ አይደለም። ከራስ አይሸሽም። አንዳንድ ጊዜ ለትልቁ ዓላማችን ስንል ትንንሽ ፍላጎታችንን መስዋዕት ማድረግ ተሰማ በአንድ የግል ድርጅት ውስጥ በስራ አመራርነት ዘርፍ ተሰማርቶ ይገኛል። የከፍተኛ ደረጃ ትምህርቱን በሀሮማያ ዩኒቨርሲቲ ሲከታተል ባስመዘገበው የላቀ ውጤት በኔዘርላንድ ነፃ የትምህርት ዕድል በማግኘት ሁለተኛ ዲግሪውን በስራ አመራርና የሰው ኃይል አስተዳደር ይዞ በመመለሱ በተለያዩ ድርጅቶች ውስጥ ተቀባይነትን ለማግኘት በር ከፍቶለታል። ኔዘርላንድ ለትምህርት በቆየበት ወቅት እሱ በነበረበት ተቋም የስነ ልቦና ተማሪ ከነበረችው ትርሲት ጋር ተዋውቆ ለጋብቻ በቅተዋል። ተሰማ ከ4 ዓመት በፊት ካገባት ትርሲት 2 ልጆችን አፍርቷል። በጋብቻቸው መባቻና መጀመሪያዎች ዓመታት ጣፋጭ የፍቅር ጊዜያትን አሳልፈው እንደነበር፣ ከጊዜ በኋላ ግን የተሰማ በስራ መወጠር ያ የደመቀ ትዳራቸውን ቀስ በቀስ እያደበዘዘው መምጣቱን ትርሲት ትናገራለች። ካለበት ከባድ ኃላፊነት በተነሳም አብዛኛውን ጊዜውን ቢሮ እያመሸ ከመስራቱን በተጨማሪ ቢሮ ማገባደር ያልቻለቸውን ስራዎች ወደ ቤቱ ይዞ በመምጣቱ ራሱን በስራ እጅግ ይጠምዳል። በዚህ ምክንያት ከሚስቱና ከልጆቹ ጋር የሚያሳልፈው በቂ ጊዜ የለውም። በተቃራኒው ደግሞ ትርሲት እንደተሰማ ሁለተኛ ዲግሪዋን ሰርታ ብትመለስም ሁለተኛ ልጃቸውን ከወለደች ጀምሮ ስራዋን በማቆም ልጆችን በማሳደግ ኃላፊነት ላይ ተጠምዳለች። ይህም የሆነው በሁለቱ የጋራ ስምምነት ሲሆን ከዚህ በተጨማሪ ተሰማ በቂ የሚባል ገቢ ስላለው ትርሲት በቤት ውስጥም ሆነ በግል የሚያስፈልጋትን ወጪ በሙሉ ያለምንም ቅሬታ ስለሚሸፍን ይህን በተመለከተ ምንም ቅሬታ የላትም። ሆኖም ከላይ እንደጠቀስነው የባለቤቷ በስራ መጠመድ ፍጹም ለቤተሰቡ ጊዜ ማጣቱ ትርሲትን ከፍተኛ መረበሽና ጭንቀት ውስጥ እየከተታት መጥቷል። ከትርሲት ንግግር ለመረዳት እንደቻልኩት ወደ ቤት ይዞ የመጣውን ስራ ባገባደደበት ፍጥነት ለመኝታ ስለሚጣደፍ በጣም ስለሚደክመውም ለፍቅር ጨዋታ እንኳን ያለው ፍላጎት እጅግ ቀንሷል። ትርሲት አክላ እንደገለጸችው አንዳንዴ እውነት የባህሪ ለውጡ የስራ ብቻ መሆኑን ለመቀበል እጅግ ይከብደኛል። አሁንማ ጭራሽ በእረፍት ቀንና በበዓላትም ስራ መግባት ስለጀመረ ችግሩ እጅግ ተባብሷል። በተቃራኒው ደግሞ ከአቶ ተሰማ ጋር ባደረኩት ቃለ ምልልስ ለመረዳት እንደቻልኩት ጧት ማታ ሳልል የምለፋው አንደኛ ለስራ ካለኝ ከፍተኛ ክብርና ፍቅር ሲሆን፣ ሁለተኛውና ዋነኛው ግን ሚስቴንና ልጆቼን በጣም ስለምወድ የእነሱን የኢኮኖሚ ደህንነት ለማረጋገጥና ገንዘብን በተመለከተ አንዳችም ችግር እንዳይገጥማቸው በማሰብ በጉብዝናዬ ዘመን ተሯሩጬ 24 ሰዓት ብሰራስ ምን ችግር አለው በሚል ነው። በሰለጠነው ዓለም ሚስት ቀን ባል ማታ በፈረቃ እየሰሩ ምናልባት በሳምንት 1 ቀን ሊሆን ይችላል የሚገናኙት። እኔ አርፍጄ ከመግባቴና አልፎ አልፎ ስራ ይዤ ወደ ቤት ከመግባቴ በቀር እሷ የምትለውን ያህል ፍጹም ቤቴን አልረሳሁም ሲል ከሚስቱ ለቀረበበት ትችት ምላሽ ሰጥቷል። ኤሚ ዛሬ ደግሞ በባለ ታሪክ መጣሽ። በባለ ታሪክ መተናል። ዛሬ እዚህ ያስቀመጥኩሽ ስለ ስራ ኃላፊነትና የትዳር ጊዜን ስለማመጣጠን ነው እንድናወራ የፈለኩት። ባለትዳሮች የራሳቸው የሆነ ጊዜ ያስፈልጋቸዋል። ልጅም መጣም አልመጣም ከልጅ በፊት የሚያውቀው ሚስቱን ነው፣ እሷ የምታውቀው ባሏን ነው። ስለዚህ ይሄ ነገር እንዴት ሊታይ ይችላል? ስራችን ከትዳራችን መብለጥ አለበት? ጊዜውን በጣም መሻማት አለበት? እስቲ የሆነ ነገር አመሰግናለሁ ሀና። አሁን ያነበብኩልሽ ታሪክ ይህ መጽሐፍ ከመጽሐፉ በፊት እውነተኛ ታሪክ ነው። በአጋጣሚ በስራዬ ላይ የገጠሙኝ ባለ ጉዳዮች ናቸውና ይሄ የስራ ህይወትና ትዳርን ማመጣጠን እጅግ በጣም ትልቅ ቦታ ሊሰጠው የሚገባ ጉዳይ ነው ብዬ አስባለሁ። እንግዲህ በእያንዳንዳችን ህይወት በየትኛውም የህይወታችን ዘርፍ ትልቅ ችግር የሚያስከትለው የባላንስ ጉዳይ ነው ብዬ አስባለሁ። የሰው ልጅ ለመኖር መስራት አለበት፣ ገንዘብ ያስፈልገዋል። አት ዘ ሴም ታይምስ ደግሞ ለቤተሰቡም ጊዜ መስጠት አለበት ብዬ አስባለሁ እና ሁለቱን አለመመጣጠን በጣም ብዙ ጊዜ በትዳር መሀል በጣም ከፍተኛ ችግር ሲፈጥር፣ በተለይ ደግሞ ሴቶች ቅሬታ ሲያቀርቡ የሚገኙበት ጉዳይ ነው። ይህም የሚሆነው ብዙ ጊዜ ሴቶች ከትዳር በኋላ ትዳራቸውን በማክበር ልጆቻቸውን ለመንከባከብ ብለው ከህልማቸው ቀርተው ልጅን ሲያሳድጉ ምናምን እናያለን እና
ይሄ ነገር በራሱ የሚፈጥረው ጫና አለና የትዳር አጋራቸው ደግሞ በዛ ልክ ያንን ነገር እውቅና ሰጥቶ የሚገባውን አቴንሽን ሳይሰጣቸው ሲቀር ከፍተኛ ፍረስትሬሽን ውስጥ የመግባት ሁኔታዎች ይታያል። እና ምን ብዬ አስባለሁ ባላንስ ማድረግ አለባቸው። ትዳር በጣም አስፈላጊ ነገር ነው። ስራ በጣም አስፈላጊ ነገር ነው። ግን ስራ ያለ ቤተሰብ ደግሞ ምንም ዋጋ የለውም። ህይወት የሚመራው በገንዘብ ብቻ አይደለም። የትዳር አጋር ወይም ሚስት አቴንሽን ትፈልጋለች፣ አትኩሮት ትፈልጋለች። ስኬታማ መሆን የሚቻለው ጥሩ የትዳር ህይወት ሲኖረን ነው። ምክንያቱም የትዳር አጋራችን በቤታችን ጥሩ የሆነ የስሜት ድጋፍ የምትሰጠን አካላችን ናትና ያ በተጓደለበት መልኩ ብንሮጥ ብዙም የምንፈልገውን አይነት ለውጥ አናመጣም ብዬ አስባለሁ። ከዛ በተጨማሪ ልጆች ይመጣሉ። ልጆች በገንዘብ ብቻ አያድጉም። ልጆች በከፍተኛ ደረጃ ጊዜ ይፈልጋሉ። እና ጊዜ ስንል ብዙ በህይወታችን እንግዲህ ጊዜያችን የሚሻሙ ነገሮች አሉና እቤት ከገባን በኋላ በተለይ ደግሞ አሁን ስራ ይዞ ወደ ቤት መግባት፣ እጅግ በጣም አምሽቶ መተኛት በጣም በጣም ከባድ የሆነ ክፍተት የሚፈጥር ከትዳር አጋራችን ብቻ ሳይሆን ልጆቻችን ላይም በጣም ከባድ የሆነ ጫና የሚፈጥር ነገር ነው። ምክንያቱም እኔ አሁን እንደ ወላጅ ራሴ ስለማየው ነው። ልክ ስመጣ በጣም ልጆቼ ይቦርቃሉ፣ አብረውኝ መጫወት ይፈልጋሉ፣ ውሏቸውን ሊነግሩኝ ይፈልጋሉ። እና በዛ ሂደት ነው ልጆችሽን የምታያቸው የምታርቂያቸው። ማስተካከል ካለብሽ ይሄ የታችኛው እድሜ ነው። እና ከባሌ ታሪካችን እንደሰማ ነው እንግዲህ ለእሷ ጊዜ ያለመስጠት ብቻ ሳይሆን ወላጅነት ህይወቱ ላይም ብዙ ኢንቮልቭ አያደርግም። እና በተቻለ መጠን ሰዎች ይህንን ሚዛናዊነቱን በጠበቀ መልኩ ባላንስ ቢያደርጉት እጅግ አሪፍ ነው ብዬ አስባለሁ። ብዙ ጊዜ ምን አለ አሁን ኢትዮጵያ ውስጥም እየመጣ ነው። በሰለጠኑት ዓለማት ዘንድ ግን የቤት ውስጥ ቢሮ የምትባል ነገር አለች። ውጭ የቀረቻቸውን ስራ ቤት ውስጥ ቢሮአቸው ውስጥ ገብተው እንትን ይላሉ። ወይ እሱ እዛ ከገባ ኧረ አይወጣም የሚባል ነገር አለ። የቤት ውስጥ ቢሮ ያስፈልጋል? እንደኔ ቤት ነው። ቤት የሚያስብሉት ነገሮች አሉ። ይሄ ጣራና ግድግዳ አይደለም። እዛ ውስጥ የሚከናወኑ ክንውኖች አሉ። ቤቱን ነፍስ የሚዘሩበት ነገሮች አሉና ከዛ አንፃርስ እውነት ግን ያስፈልጋል? መዘመን ነው። ሳቄ የመጣው እኔ ስላለኝ ነው። እዚህ አስቀምጬ ነው። አዎ እኔ ቤቴ ውስጥ ቢሮ አለኝ። ቢሮ ያለኝ ደግሞ ለምንድነው? ክላስም ስለምወስድ ላይክ አንዳንድ ስራዎችም አንዳንድ ፕሮጀክቶች ከቤት ስለምሰራ እንደው ክፍሉ ቢሮ ተብሎ መኖሩ በራሱ ችግር አለው ብዬ አላስብም። ግን አንዳንዴ ኮንሽስ መሆን ያስፈልጋል። እኔ አሁን ወደ ራሴ ህይወት ባመጣልሽ አንዳንድ ጊዜ ቢሮዬ ቆልፌ ወይ ክላስ እየወሰድኩ ሊሆን ይችላል፣ ወይም ፕሮጀክቶችን እየሰራው ይመጣሉ ልጆቼ፣ ይከፍታሉ፣ ማውራት ይፈልጋሉ፣ መታየት ይፈልጋሉ፣ አቴንሽን ይፈልጋሉ። እና አንዳንዴ በቃ ስራ ላይ ነኝ ምናምን ላቸውና በኋላ ግን ወደ ራሴ እመለሳለሁና ለምንድን ነው የምሰራው ማለት እዚህ ጋር እነሱ በጣም ታስደነግጫቸዋለሽ። ባይዘ የሆነ በጣም እርግት ብለሽ የሆነ ነገር ሊያሳዩሽ ሊሆን ይችላል የመጡት፣ ወይ የሆነ የሞነጫጨሩት ስዕል ሊሆን ይችላል። እና እኛ በጣም አቅልለን የምናያቸው ነገሮች ለእነሱ ግን እጅግ በጣም ትልቅ ነገር ነው። እና ትኩረት አለመሰጠት፣ አቴንሽን መነፈግን አይምሯቸው የሚተረጉመው በጣም በተለየ መልኩ ነው። እደነግጥና ስራዬን ላፕቶፔን ዘግቼ ከዛም መለስና ጠራቸውና የያዙትን ነገር አይቼ ማድነቅ ካለብኝ አድንቄ ቃል ገብቼ በቃ ይሄን ያህል ደቂቃ ስጡኝ ምናምን ብዬ እንደገና ወደ ሳሎን መልሳቸዋለሁ። ያው ልጆች ስለሆኑ 5 ደቂቃ አይቆዩም ሲመለሱ ማለት ነውና አለቀ ጨረሽ ይሉሻልና በጣም ከባድ ነው። በጣም ከባድ ነው። ግን በቃ ባላንሱን ማወቅ አንዳንድ ጊዜ አሁን ስራሽ ካላለቀ ወይም ደግሞ ውጭም ልታመሽ ትቻለሽ ቤትሽ ውስጥ ቢሮም ባይኖር ኦልሬዲ ስራው እስካለ ግን ሊሚቱን ማየት ባላንሱን ማግኘት በጣም አስፈላጊ ነገር ነው ብዬ አስባለሁና ወደ ባለ ታሪካችን ህይወት ስንመለስ እነዚህ ባለ ታሪኮች በነገሮች ላይ በጣም ቴራፒ ተሰጥቷቸው የተለያየ ትምህርት አግኝተው በኋላ ላይ ነገሮች ተስተካክለዋል። ምክንያቱም አንዳንድ ጊዜ በህይወታችን የሚገለጡት እንደዚህ አይነት ነገሮች ካለፈ ታሪካችንም ጋር ሊገናኙ ይችላሉ። አሁን ትርሲት እንደምትለው የሚሰሩት ነገር ወደ ቤቱ ስራ ይዞ ባይመጣ እንኳን በጣም በቂ ነው። ያን ያህል በረፍት ጊዜ የሚያስገባ ነገር የለውም።
ስለዚህ በቂ ነው፣ ባላንስ እናድርገው ነው። ወደ አቶ ተሰማ ደግሞ ስትመጪ እንግዲህ ያደገበት ነገር አለ፣ የሆነ በቂ አይደለሁም ብሎ የሚያስብ ነው። ጉዳዩ ሌላ ነው በነገርሽ ላይ ጉዳዩ ስራ ብቻ አይደለምና ወደ ኋላ ስትሄጂ ይሄ የመፍራት ነገር አለው። ህይወቱ ላይ በቃ ይችላል ብሎ ስለሚያስብ ሁል ጊዜ መስራት እንዳለበት ነው የሚያስበው። ስራው ቢያጣ የሆነ ኢኮኖሚካሊ የሆነ ነገር ቢጎል ሚስትና ልጆቼንም አጣቸዋለሁ የሚል ፍርሃት ከጀርባው ስለነበር ያንን ነገር በጣም ረጅም ጊዜ በፈጀ የምክክር አገልግሎት ነገሮች ተፈተው ትዳራቸው ታድሶ በጣም ጥሩ ህይወት ላይ ነው ያሉት። ግን እንዳልሽው የተለያየ ቦታ ነው እንደዚህ ነገር የሚታየው። በተለይ ደግሞ ወንዶች ኢኮኖሚካሊ ብዙ ጫና እነሱ ላይ ስለሚሆን ከአስተዳደግ ጋር በተገናኘ ፕሮቫይድ ማድረግን የቤተሰቡን የኢኮኖሚ ደህንነት ማረጋገጥ የመጀመሪያ ተቀዳሚ ኃላፊነታቸው ስለሚያደርጉት እንደዚህ አይነት የመተላለፍ ነገር ይፈጠራል። ግን ቅድም እንዳለው ቆም ብሎ ቼክን ባላንስ መስራት ያስፈልጋል። ለምንድን ነው የሚሰራው የቤተሰቡን ደህንነት ለማስጠበቅ ከሆነ እሱ ደግሞ በጣም አብዝቶ በመስራቱ ስቲል ደግሞ እንደ ቤተሰብ እንደ አባት ፌል እያደረገ ከመጣ ፖይንታችንን ስተናል ማለት ነው። እና ቆም ብሎ መመልከት ባላንሱን አለመንሳት በጣም አሪፍ ነው ብዬ አስባለሁ። ብዙ ጊዜ ምን አለ ስራና ኃላፊነት ብለን ወደ ሌላ እንዳልዘባርቅ ብዬ ነው ሳኩት። ስራቸውን ቤት ይዘው ይመጡና ለምን ሲባል አንቺ ምን ታውቂያለሽ ይባላል። በዚህ መሀል ንቀት ይታያል። ትዳር አንደኛው መሰረቱ መከባበር ነው፣ መተሳሰብም ነው። እሷ እኮ ለእሱ አስባለት ሊሆን ይችላል፣ እስቲ ትንሽ ረፍ ብላ ሊሆን ይችላል። አንዳንዴም ደግሞ ምን ያለው እሷ የምትሰራ ከሆነ ላለመበለጥ መበለጥና ስራ ፋታ ማጣት ግን አንድ አይደለም አይደል? ከዚህ አንፃርስ ሴቷ በኢኮኖሚ ብትበልጠው ምን ችግር አለው? ግዴታ ወንዱ ብቻ ነው መብለጥ ያለበት? 24 ሰዓት ቢጨመርለት እኮ ይሰራል። እና እስቲ ይችን እንግዲህ እኔ ችግር የለውም ባይነኝ። ሴቷን በለጠች ወንዱ ዋና መግባባታቸው ነው። ከተጋባሽ በኋላ አይ ቲንክ የኔ የሱ የሚባል ነገር የለም ብዬ ነው ማስበው። እና በቀና መንፈስ ካየሹ የሱ ሰክሰስ የሷ ሰክሰስ ነው፣ የሷም እድገት የሱ እድገት ነው ብዬ አስባለሁ። እና ችግር የለውም። ግን ወደ ዲስሪስፔክቱ ከመጣን ያ በጣም ከባድ ነገር ነው። እንዳልሹ ምናልባት ባልየው ስራ ይዞ ወደ ቤት የሚመጣው እውነት ለቤተሰቡና ለህይወቱ አስቦ ሊሆን ይችላል። ስቲል ግን እሷም ደግሞ እረፍ የምትለው ለሱ በማሰብ ነው። ምክንያቱም እሱ ከሌለ ስራው የለም። ታዩ ቤተሰቡን በጣም ረጅም ጊዜ ስራ ላይ መጠመዱ ሌላ የሆነ ውጥረት ውስጥ ነው የሚከተው። ውጥረቱ ደግሞ በደንብ ማኔጅ ካልተደረገ ቅድም እንዳልነው ወደ አይምሮ በሽታም ሊሄድ ይችላል። በቂ ረፍት ማግኘት አለበት። ከቤተሰቡ ኢሞሽናል ሰፖርት የሚያስፈልገዋል። ስለዚህ የእሷንም ሞቲቭ በመረዳት እሱን ለመንከባከብ እንደሆነ እንደው በመልካም ቢመልሳት አይደል? አታቂም ከምንል የትዳር አጋሩ ናት። ኢቭን ያልተማረች እንኳን ብትሆን በመልካም ማብራራት ቢቻልና ያለበትን የስራ ጫና በጥሩ ቃል እንደው ኮሚኒኬት ቢያደርጋት የተሻለ ነው ብዬ አስባለሁ። ይሄን ካነሳሽ አንዳንድ ጊዜ በቤት ስራ ይዘው የሚመጡት እሰራለሁ ለማለት ይሆነ አላቀስ እምልሽ ትዳሩ ላይ ሽት የሚያረግ ሰው ሚስቱን የማየት ድፍረት ከሌለው ራሱን በስራ ውስጥ ይደበቃል። ስራ መደበቂያ ነው። ስራ ገንዘብ የምናገኝበት ነው። ቤተሰብ እናስተዳድርበታለን፣ ምናምን ከሰዎች ጋር እንገናኝበታለን፣ የራሳችንን የሆነ ደረጃ እንገነባበታለን። ግን ደረጃ ስንገነባ ደረጃ እያፈረስን መሆን አለበት ወይ? የስራ ግንኙነታችንስ ምን ያክል ነው መሆን ያለበት ከምናገኛቸው ሰዎች ጋር? ስራ አይ ቲንክ ያው ሰዎች በተለያየ ነገር ይደበቃሉ። በሱስ ይደበቃሉ፣ በስራ ይደበቃሉ። ከትዳር አጋራቸው ጋር መሆኑን እርግጠኛ አይደለም። ግን
በጣም ወርኮሊክ የሚባሉ ሰዎች አሉ። ለምሳሌ በጣም ረጅም ሰዓት የሚሰሩ ቢሮቸው የሚያመሹ ወይም ወደ ቤት ደግሞ ስራ ይዘው የሚመጡና እንዳልሹ ሜቢ አድሬስ ያልተደረገ ጉዳይ አእምሯቸው ውስጥ ሊኖር ይችላል እና ራሳቸውን በመፍራት ሊሆን ይችላል፣ ራሳቸውን ላለማዳመጥ፣ ቅድም እንዳልሹ ደግሞ እዛ ጋር ያለውን ነገር ላለመጋፈጥ በስራ ሊደበቁ ይችላሉና ግን እስከ መቼ? ጥያቄው እኮ እሱ ነው። ከራስ አይሸሽምና የሚደብርም ስሜት ካለ ያው ፊት ለፊት መጋፈጡ የተሻለ ነው ብዬ አስባለሁ። ቢካዝ የሆነ ነገር ሞልቶ መፍሰሱና መውጣቱ አይቀርም። ሰው ተጋፈጡት ያስባለሁ። ከስራ ግንኙነታችንስ ምን ያክል መሆን አለበት? መልሽ። ከስራ ባልደረባ? አዎ፣ ከስራ ባልደረቦቻችን በስራ ምክንያት የምናገኛቸው ብዙ ሰዎች ሊኖሩ ይችላል። ከነሱ ጋር ያለን ሊሚት ምን ያክል መሆን አለበት? አንዳንዴ ግንኙነታችን ሄደና ተዛዛችንን አደጋ ላይ የሚጥል ይሆናል፣ በስራ ሰበብ ተብሎ ማለት ነው። እችን እንደ ነካ አድርገሽ ታልፊያት። እንግዲህ የትኛውም ግንኙነታችን እንግዲህ አሁን መሰረቱ ትዳር ነው ካልን ቼክ ማድረግ አለብን ብዬ አስባለሁ። አንዳንዴ አይደለም በስራ ያለን ግንኙነት ከሌሎች ጋር ይቅርና ስራችን እንኳን ለትዳራችን እክል ከሆነ በደንብ ቁጭ ብለን መነጋገር አለብን ብዬ አስባለሁ። ቢካዝ ትዳር በጣም ትልቅ ዓላማ ነው። የኛም ሐሳብ አይደለም አይደል? የፈጣሪ ሐሳብ ነው። እንደ አምላክ ፍቃድ በጣም ረጅሙን ህይወት የምንኖርበት፣ ትውልድ የሚፈራበት፣ ትውልድ የምናስቀጥልበት ትልቅ ተቋም ከሆነ በጣም ብዙ መስዋዕትነቶች መከፈል አለበት ብዬ አስባለሁ። ምን ይባላል? አንዳንድ ጊዜ ለትልቁ ዓላማችን ስንል ትንንሽ ፍላጎታችንን መስዋዕት ማድረግ አለብን። አንዳንድ ሰዎች ግን ለትንንሽ ፍላጎታቸው ትልቁን ዓላማ መስዋዕት ሲያደርጉ ታያለሽ። ለምሳሌ አሁን ትንንሽ ፍላጎታችን በስራ ሰበብ የሚፈጠሩ ግንኙነቶች ሊሆኑ ይችላሉ። በጣም አስፈላጊ መስለው ሊታዩሽ ይችላሉ። ግን ያ ነገር ከትልቁ ዓላማሽ ወደ ኋላ የሚያደርግሽ፣ ትልቁ ዓላማሽን ላይክ እክል የሚፈጥር ከሆነ ዋይናት ለምን አይቀር? ሊሚት ለምን አይደረግም? የትዳር አጋርሽን በተለይ ምክንያታዊ በሆነ መልኩ እያስከፋ እያስቆጣ በስራ ሰበብ ውጭ የሚመሽ የተለያዩ ነገሮች ውስጥ የሚገባ ከሆነ በደንብ አድርገን መስዋዕትነት መክፈል አለብን ብዬ አስባለሁ። እሺ እኔ ጥያቄን ወደ መጨረሱ ነኝ፣ ግን ለተመልካቾቻችን ቲፕ እንድታደርግልኝ የምፈልገው አንደኛ ሴቶች እንዴት አድርገው ይረዱት ባሎቻቸው እንደዚህ አይነት ሁኔታ ውስጥ ላይክ እንደተሰማ አይነት ነገር ውስጥ ካሉ በምን አይነት መልኩ ይቋቋሙት? ሁለተኛ ባሎች የእውነት ስራ ውስጥ ነን ብለው ካሰቡ ስራቸውንና ትዳራቸውን እንዴት አድርገው ያመጣጥኑት የሚለውን ነገር ብታነሽልኝ። ምክንያቱም ምንም ነገር ልክ አለው፣ ገደብ አለው። ገደቡን ካለፈ አደጋ አለው። ያችን የአደጋ ምልክት ሲሰሙ ወዴትኛው ያመዝኑ የሚለውን ነገር። እሺ እንዳልሽው ሁሌ ባላንሱን ማየት ነው እና ነው ብዬ አስባለሁ። እነዚህ አሁን የአደጋ ምልክቶች ናቸው፣ ሬድ ፍላጎች ናቸው አይደል? በጣም ቅር እያላት ፊቷ እየተቀየረ ከሆነ ቁጭ ብሎ ማወያየት መቻል አለበት ብዬ አስባለሁ። አንዳንድ ነገሮች አሉ፣ ለምሳሌ ዴሊጌት መደረግ ያለባቸው ለሌላ ሰው ማስተላለፍ የምንችላቸው ነገሮች ማስተላለፍ። ከዛ ውጭ ደግሞ ስራው በጣም ውጥረት ያለው ከሆነ አንድ ቀን ግን ለቤተሰብ መመደብ፣ ኳሊቲ ታይም ማሳለፍ ደግሞ ምናልባት እዚህ ጋር ያለውን ውጥረት ሊያረግበው ይችላል ብዬ ያስባለሁ። አሁን ብዙ ጊዜ ሰዎች አንደኛ በስራ ይጠመዳሉ፣ ከዛ ስራ ሳይኖራቸው ቤቱ ሲገቡ ኳሊቲ ታይም ለቤተሰቦቻቸው አይሰጡም። የገቡ ነው የሚመስላቸው እኮ እነሱ አለን ብለው ነው የሚያስቡት። ወይ ቴሌቪዥን ላይ ናቸው ስቲል፣ ወይ ሶሻል ሚዲያ ላይ ናቸው። ያ ደግሞ ነገሩን በጣም ያበሰዋል እና እቺን ነገር ቢያደርጉ አይ ቲንክ ነገሮች የሚስተካከሉ ይመስለኛል። ኳሊቲ ታይም ምናልባት በሳምንት አንዴ ቁጭ ብሎ ማውራት ሊሆን ይችላል፣ ወክ መውጣት ሊሆን ይችላል፣ እራት መብላት ሊሆን ይችላል። ኢኮኖሚያቸውን፣ ህይወት ስታንዳርዳቸውን ባማከለ መልኩ ግን ቁጭ ብለው የሚወያዩበት። ምክንያቱም ጊዜ በመሰጣጠት ውስጥ ብዙ የሚፈቱ ነገሮች አሉ። በመተያየት ውስጥ የሚስቱን ስሜት አንደርስታንድ ያደርጋል ብዬ አስባለሁ እና እንደዛ አይነት ነገር ቢያደርጉ በወንዶች በኩል፣ ሴቶች ደግሞ ባሎቻቸው በጣም የስራ ጫና የሚበዛባቸው ከሆነ አንደርስታንድ ቢያደርጓቸው ቢረዷቸው በጣም ጥሩ ነው ብዬ አስባለሁ። አመሰግናለሁ። እሺ አመሰግናለሁ።
እሺ ተመልካቾቻችን የዛሬ ፕሮግራማችን በዚሁ ጨርሰናል። ስለ አእምሮ ጤና ማወቅ ከፈለጋችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በመሆን ቤተሰብ ይሁኑ። ቸር ቆዩን።